ሰላም ጤና ይስጥልን ተመልካቾቻችን እንደምን ሰነበታችሁ እንደምን ዋላችሁ ዘወትር ቅዳሜ ከ5 ሰዓት እስከ 6 ሰዓት የሚቀርብላችሁ የምክረ ህግ ፕሮግራም በቀጥታ ከአሁኑ ሰዓት ጀምሮ ወደ እናንተ መተላለፍ ይጀምራል። በዛሬው የምክረ ህግ ፕሮግራም የምናቀርበው አርዕስት የኢንሹራንስ ምንነት እንዲሁም አተገባበሩን በተመለከተ ከዚሁ ከስቱዲዮ በቀጥታ ማብራሪያ የሚሰጡልን ጠበቃና የህግ አማካሪ የኔው ቢተው አብረውን ይቆያሉ። እናንተም በዚህ ጉዳይ በተነሳው ማለትም የኢንሹራንስ ምንነትና አተገባበርን በተመለከተ በእናነሳው አርዕስት ያላችሁን አስተያየት ጥያቄ ከደቂቃዎች በኋላ በስክሪኑ ላይ በመናስቀምጠው ስልክ ቁጥር እየደወላችሁ ጥያቄ ብታቀርቡልን እንግዳችን እዚሁ በቀጥታ ምላሽን የሚሰጡ መሆኑን እያስታወስ ከአፍታ ቆይታ በኋላ ወደ ውይይታችን እንመለሳለን። አብራችሁን ቆዩ። ምክረ ህግ ተኮር መረጃዎችን ከተመልካቾች ጥያቄ ጋር በአማራ ሚዲያ ኮርፖሬሽን ብቻም ወደ እናንተ የሚያደርሰውናም ዘውትር ረቡዕ ከ7 ሰዓት እስከ 8 ሰዓት ሲተላለፍ የቆየው ምክረ ህግ ፕሮግራም ዘውትር ቅዳሜ ከ5 ሰዓት እስከ 5 ሰዓት ከ50 በቀጥታ ረቡዕ ምሽት ከ4 ሰዓት እስከ 4 ሰዓት ከ50 ደግሞ በድጋሜ ወደ እናንተ እንደሚደርስ ማሳወቅ እንወዳለን። ምክረ ህግ ወደ ውይይታችን ተመልሰናል። ተመልካቾቻችን ጠበቃና የህግ አማካሪ የኔው ቢተው እንግዲህ ጥሪያችን አክብረው በዚህ በኢንሹራንስ ውል ምንነት የኢንሹራንስ አይነቶችና አተገባበራቸው ዙሪያ ሙያዊ ማብራሪያዎችን ለመስጠት ስለተገኙ ባዘጋጁ ፍስሐ ማስታወቂያና ብራንዲንግ ስራ እንዲሁም በአማራ ሚዲያ ኮርፖሬሽን ስም ምስጋናችን ላቅ ያለ ነው። እንኳን ደህና መጡ። እንኳን ደህና ቆየኝ ፍስሐ፣ ስለጋበዛችሁኝ አመሰግናለሁ። መልካም እንግዲህ እንግዳችን ማናቸው የሚለውን ስሞትን አስተዋውቀናል። በህግ የመጀመሪያ ዲግሪ በአዲስ አበባ ዩኒቨርሲቲ እንዲሁም በኮንስትራክሽን ሎው እና ዲስፒዩት ሪሶሉሽን ሁለተኛ ዲግሪዎትን በባህር ዳር ዩኒቨርሲቲ የሰሩ ለ10 አመታት በኢንሹራንስ ተቋማትና አሁን ደግሞ ባህር ዳር ዩኒቨርሲቲ በአጠቃላይ በኢንሹራንስ ተቋማትና አሁንም እያስተማሩ ባሉበት የ10 አመት የሥራ ልምድ ያለውት እንግዳችን ነው። ባነሳነው አርዕስት ዙሪያ እንግዲህ ጠቃሚ የሆነ ሙያዊ ማብራሪያ ይሰጡናል ብለን እናስባለን። ለተመልካቾች ማን ናቸው የሚለውን ለማስተዋወቅ ነው። እንግዲህ የኢንሹራንስ ውል የሚለው ነው ዛሬ ውይይታችን። በጥሬ ትርጉሙ በንግድ ህጋችን ኢንሹራንስ የሚለው የእንግሊዘኛ ቃል ሲሆን መድን የመድን ውል በሚለው ነው። በአብዛኛው ግን ብዙ ተመልካቾቻችንም እንዲሁም በአብዛኛው የተለመደው ኢንሹራንስ የሚለው ቃል ስለሆነ ነው። እኛም በዚሁ አርዕስታችን የኢንሹራንስ ወይም መድን እንደውም ተጨምሮበታል። የኢንሹራንስ ወይም መድን ውል ምንነት አይነቶችና ተግባራቸው በሚለያየ ነው። እንደው የኢንሹራንስ ውል ምን ማለት ነው፣ በኢትዮጵያስ አጀማመሩ ምን ይመስላል የሚለውን የውይይታችን መክፈቻ ብናደርገው ጥሩ። እሺ፣ አሁን የኢንሹራንስ ወይም እንዳልከው የመድን ውል ብዙ ጊዜ የተለመደው እንግሊዘኛው ቃል ነው። ስለ ውሉ ከመውራታችን በፊት በፍሬ ነገር ደረጃ ጽንሰ ሀሳቡ ምንድነው፣ ኢንሹራንስ ራሱ መድን ምንድነው የሚለውን ማየት ተገቢ ይመስለኛል። ምክንያቱም የመድን ውል ወይም የኢንሹራንስ ውል መሰረት የሚያደርገው ይሄንን መድን የሚባለው ነገር ነው። መድን ምንድነው? በሁለት አይነት አፕሮች ልንተረጉመው እንችላለን። የመጀመሪያው ነገር ምንድነው? መድን ገቢው ባለ ንብረቱ ወይም የህይወት ኢንሹራንስ ከሆነ ለራሱ ለህይወቱ ወይ ለሌላ ለሶስተኛ ወገን ወደፊት የሚመጣበትን አንዳች የኢኮኖሚ ጉዳት ወይ ሪስክ ወደ ሌላ ወደ ሶስተኛ ወገን የሚያስተላልፍ ሂደት ነው፣ ማስተላለፍ መንገድ ነው። ምን ማለት ነው? ሲተላለፈው አሁን ሶስተኛ ወገን ያልነው መድን ሰጪዎች ኢንሹራንስ ካምፓኒዎች ይሆናሉ። የሚያስተላልፉት ደግሞ መድን ገቢዎች ግለሰቦች ወይ ድርጅቶች ሊሆኑ ይችላሉ ማለት ነው። ማስተላለፍ የአንዳች ወደፊት የሚደርስን የኢኮኖሚ ጉዳት ኪሳራ ማስተላለፍ ይሆናል።
በሌላ አፕሮች ስናየው ደግሞ በመድን ገቢዎች መካከል ወደፊት የሚመጣን የኢኮኖሚ ሪስክ ማከፋፈል ሊሆን ይችላል። ምን ማለት ነው? በመጀመሪያው ትርጓሜ ላይ እንደነገርኩ መድን ገቢ አይደል ወደ መድን ሰጪው የሚያስተላልፈው። ወደ መድን ሰጪው ሲያስተላልፍ መድን ሰጪው የሚሰበስበው አረቦን አለ። አረቦን ይሰበስብና 10 ሰዎች ቪዲዮ ኢንሹራንስ ቢገቡ ከ10ዎች መካከል አንድ ሰው ጉዳት ቢደርስበት ከዛ ከተሰበሰበ አረቦን ነው አንስቶ ለመድን ሰጪው ጉዳት ለደረሰበት መድን ገቢ ማለት ነው መድን ገቢ ካሳ የሚከፍለው። ስለዚህ ጉዳት የደረሰበትን ሰው አክቹአሊ የካሰው ማን ነው? መድን ሰጪው ነው ብር የሚሰጠው አይደለ? ግን ከየት ነው ያመጣው? ያን ብር ከመድን ገቢዎች ነው። ስለዚህ ሪስክን በመድን ገቢዎች መካከል ማከፋፈል ነው የሚባል ጽንሰ ሀሳብ የሚኖረው ለዚህ ነው። ያ ማለት ልክ እንደ እድርን ብትወስድ ብዙ ሰው አውጣጡ አይደል ጉዳት ለደረሰበት ሰው እርዳታ የሚያደርገው እንደዛ እንደማለት ነው። ይሄ የመድን እንቅስቃሴ የተጀመረው በሀገራችን በኢትዮጵያ ማለት ነው። አዎ በዓለም ላይ ድሮ በባቢሎኒያን እና ቻይናውያን ጀምረውት ግን ዘመናዊውን የኢንሹራንስ እነዚህ አሁን መሰረታዊ የሚባሉ የኢንሹራንስ ጽንሰ ሀሳቦችን የኢንሹራንስ መርሆችን ይዞ የተጀመረው እንግሊዝ ከዛ ጣሊያን እያሉ ጀመሩ። በእኛ ሀገር የመጣው 1905 በአጼ ምኒልክ ዘመን ነው። አንድ የግብጽ ኢንሹራንስ የሚባል ድርጅት ነው የተጀመረው ለመጀመሪያ ጊዜ ኢጂፕሽያን ኢንሹራንስ ካምፓኒ የሚባል ማለት እነሱ ጀመሩት። ከዛ ያለ በደርግ ዘመን ራሱ መንግስት የያዘው ያን ድሮ የነበረው ስም ተቀየረና መንግስት ባለቤት የነበረበት አንድ ኢንሹራንስ ካምፓኒ ነበር። ከዛ በኋላ ግን ልክ ወደ ምንድነው ነፃ ገበያ መር አገሪቱ ውስጥ ኢኮኖሚ ስንከተል የግል ድርጅቶችም ገቡበት። አሁን ወደ 18-19 አካባቢ የመድን ደርሷል። ስለዚህ መድን ጽንሰ ሀሳቡ ከሆነ የመድን ውል ምንድነው ነው መሰረታዊ ነገር። አሁን የመድን ውል እንደ ሌሎች ውሎች መሰረታዊ የሚባሉ የውል ይዘቶችን ይዞ ግን የራሱ ልዩ ባህሪያት ያሉት በመድን ገቢና በመድን ሰጪ መካከል የሚደረግ ውል ነው። የውል ይዘቱ ምንድነው? ቅድም መነሻ ላይ እንዳልኩት አንድ ነጋዴ ግለሰብ ወይ ድርጅት በኢኮኖሚ በቢዝነስ እንቅስቃሴው ወደፊት የሚመጣን ለጊዜው በአይን የማይታይ ወይም ደግሞ ፕሪዲክት ሊደረግ የማይቻል አንፎርሲን የሆነ ነገር ኢኮኖሚ ላይ ጉዳት ያደርሳል ብሎ ያሰበ እንደሆነ ቀድሞ ያን ጉዳት ወደ ሶስተኛ ወገን ወደ መድን ሰጪው የሚያስተላልፍበት የውል አይነት ነው። ስለዚህ መብቱ ምንድነው? የመድን ገቢው ጉዳት በደረሰበት ወቅት በተጎዳው ልክ መካስ ነው። የመድን ሰጪው ደግሞ መካስ ይሆናል። የመድን ሰጪው መብት ምንድነው? አረቦን ይሰበስባል። ጉሉ አረቦን ያው ፕሪሚየም የሚባለው እንግዲህ አማርኛውም ትንሽ ለተመልካች ስለሆነ ፕሪሚየም ክፍያ በሚል እንግዲህ መድን ሰጪው መድን ገቢውን የሚጠይቀው አመታዊ ክፍያ እንግዲህ ጊዜው አመታዊ ብቻ ላይሆን ይችላል። ክፍያ ብለን ይዘው እንችላለን። ክፍያ ነው። መድን ሲገባ በነፃ አይደለም ያው ኢንሹራንስ ካምፓኒዎች የሚቀበሉት ትንሽም ቢሆን ከሚከፍሉት ካሳ ጋር እኩልም ባይሆን የሚሰበስቡት አረቦን ይሄ ክፍያ ያልከው አንተ እሱ ገንዘብ ይከፍሉና ይገባሉ። መብትና ግዴታቸው ይሄ ይሆናል ማለት ነው። ስለዚህ ልዩ የሆኑ ባህሪያት አሉት። ከሌሎች ውሎች ለየት የሚያደርጋቸው በጣም ኢምፖርታንት የሆኑ ጠቃሚ የሆኑ ልዩ ባህሪያቶች አሉ ኢንሹራንስ ኮንትራክት ላይ። ከዛ በዘለለ ግን እንደማንኛውም የውል አይነት በፈቃደኝነት በሙሉ ፈቃደኝነት የሚደረግ ውል ነው። የውል ይዘቱ ሰብጀክት ማተሩ ያው ሪስክን ማስተላለፍ ይሆንና ማለት ነው። መልካም ልዩ ባህሪያት አሁን የመድን ውል ልዩ ባህሪያት ከሚባሉት ውስጥ እንግዲህ እርሶም በተወሰነ መንገድ እንደጠቀሱት በአብዛኛው መድን ገቢ የሚባለው ግለሰብ ለዚህ ንብረቴ ላለኝ ተሽከርካሪ ላለኝ መኖሪያ ቤት ወይም የጤና መድንም ሊሆን ይችላል ኦፈር ያቀርባል። ኦፈር ማለት እንግዲህ ጥያቄ ያቀርባል። ስለዚህ ጥያቄ ሲያቀርብ በመድን ገቢው በመድን ሰጪው የተዘጋጀ ውል ነው የሚቀርብለት። እሱን ውል ይፈርማል እና እንደ ሌሎች ውሎች የመደራደር ባርጌን የማድረግ ሁኔታ የለም ነው የሚባለው። እንዲሁም በአብዛኛው ወደ ኋላ እናነሳዋለን የኢንሹራንስ መድን ሰጪ ኩባንያዎች አንደኛ የሚያቀርቡት ውል በእንግሊዘኛ ነው፣ በአማርኛ የተጻፈ አይደለም። ሁለተኛ ውሉንም በአግባቡ ባለመረዳት በኋላ የሰጠኝ የመድን ሽፋን ይሸፍናል አይሸፍንም የሚለው ጉዳይ ለበርካታ ሙግቶች ይታያልና በአንድ ወገን ብቻ መዘጋጀቱ መነሻው ምንድነው?
የሚለውን እንደው ብናየው ምንድነው እንግዲህ እንዳልኩ ጽንሰ ሐሳቡ መጀመሪያ ላይ ከሌሎች ከአውሮፓ ሀገሮች ያመጣ ነው ጽንሰ ሐሳብ ነው ኢንሹራንስ። ስለዚህ በዛ ምክንያት የሚመጡ እንግዳ ቃላት ይኖራሉ፣ ጃርገን ብለን የምንጠራቸው ማለት። እነዛን እንግዳ ቃላት አቻ የአማርኛ ትርጉም ማግኘት ይከብድ እንደሆነ አላቅም፣ ግን በአማርኛ ማዘጋጀት አይከብድም። ግን አብዛኛው የመድን ካምፓኒዎች የስራ ቋንቋቸው እንግሊዘኛ ነው። በዚህ ምክንያት የሚያዘጋጁት ማንኛውም አይነት ሰነድ ውሉን ጨምሮ ብዙዎቹ እንግሊዘኛ ናቸው። በዛ ምክንያት ይሆናል። ወደ መሰረታዊ ባህሪያት ስንመጣ እንዳልከው አሁን ውል ሲዋዋል መደበኛ የሚባለው ውል በሚመሰረትበት ጊዜ ተዋዋይ ወገኖች አንደኛው የሚያቀርበው ሀሳብ አለ፣ ኦፈር ያደርጋል። ሌላኛው ወይ ደግሞ ወይ ይቀበሏል ወይ መልሶ ይህንን ብታስተካክል ይህን ብንጨምር ብንቀንስ ሊሉ ይችላሉ። ኢንሹራንስ ውል ላይ እንደሱ የለም። ምንድነው የሚሆነው? በመሰረቱ የኢንሹራንስ ውል የሚይዛቸው መሰረታዊ የሆኑ ዶክሜንቶች አሉ። አንደኛው ፖሊሲ ነው። ሁለተኛው የንብረቱ የሚገባው ንብረት መግለጫ የሰንጠረዥ ብለን ምንጠራው ማለት ስኬጁል የሚባለው ማለት እሱ አለ። ሁለተኛ መድን ገቢው ስለ ንብረቱ አጠቃላይ ዝርዝር መግለጫ የሚሰጥበት የፕሮፖዛል ተብሎ የሚጠራው እሱ ሰነድ አለ፣ ፖሊሲው አለ። ስለዚህ ሌላኛው ደግሞ የመድን ሰጪዎች የኢንሹራንስ ካምፓኒዎች የሚሰሩት የቅድመ ፕሪሪስክ አሰስመንት የሚባለው የቅድመ አደጋ ስጋት ትንተና የሚሰሩበት መድን ብንሰጠው አዋጭ ነው አይደለም፣ ምን ያለ አደጋ አለው የለው የሚለውን ነገር የሚያሰሩበት የቅድመ አደጋ ትንተና የሚሰሩበት ፕሪሪስክ አሰስመንት የሚባለው ሰነዱ አለ። እነዚህን ሁሉ ይዞ ነው የመድኑ ውል የሚሆነው። አሁን ብዙ ጊዜ ፍርድ ቤቶችም አካባቢ ትንሽ መወዛገባ ያለው ፖሊሲው ብቻ አይደለም የመድኑ ፖሊሲ ያው የኮመርሻል ህጉን በእርግጥ ሰምሃው ግራም ያጋባ ትርጓሜ ያለ እንጂ የመድን ውል በፖሊሲ ይረጋገጣል ከሚል በስተቀር የመድን ውል ብቻውን ፖሊሲ እንዳልሆነ ይነገረናል የንግድ ህጉ ራሱ። ስለዚህ የመድን ውል አለ ለማለት አንድ መድን የገባ ሰውና መድን ሰጪ እነዚህን ያልሆን ሰነዶች ፖሊሲውን፣ ፕሮፖዛሉን፣ የንብረት መግለጫውን፣ የንብረቱን ሰመሪ የያዘው ሰንጠረዡን፣ ስኬጁሉን፣ የፕሪሪስክ አሰስመንት የቅድመ ጉዳት ትንተና የያዘውን እነዚህን በአጠቃላይ መያዝ አለበት። የዛኔ ነው ሙሉ የመድን ውል አለ የሚባለው። እነዚህን ነገሮች የሚያዘጋጃቸው ማን ነው ያለ እንደሆነ ዋናው ከነዚህ መካከል የመድን ገቢና የመድን ሰጪውን መብትና ግዴታዎች የያዘው ሁኔታዎችን የያዘው ፖሊሲው ነው። ፖሊሲውን የሚያዘጋጀው ማን ነው? መድን ሰጪው ነው። ኢንሹራንስ ካምፓኒዎች ማለት መድን ሰጪው ነው። ይሄን በማዘጋጀታቸው ምክንያት አንድ የኢንሹራንስ ኮንትራክት ልዩ ባህሪ ይዞ ይመጣል። እሱ ምንድነው? ይሄ አዲሽን ታይፕ የሚባለው ያ ማለት በአንደኛው ወገን ይዘጋጅና ሌላኛው ወገን የሚቀበለው ከሆነ ተቀብሎ ይፈርምበታል፣ ማይቀበለው ከሆነ ትቶ ይሄዳል እንጂ ይሄኛው ድንጋጌ በዚህኛው ቢሸሻል ብሎ ሐሳብ እንዲያቀርብ አይፈቀድለትም። በዛ ምክንያት ብዙ ጊዜ የኛ ሀገር መድን ገቢዎች ፖሊሲውን ያለ የተቀመጡ ዝርዝር ነገሮችን አያዩዋቸውም፣ ውል ይገባሉ። አደጋ ሲደርስባቸው ግን በዚህ ይሸፈናል አይሸፈንም፣ ውል አለ የለም ወደ ምጭቅጭቅ ይገባሉ። ስለዚህ አንደኛው የኢንሹራንስ ልዩ ባህሪው ይሄኛው ነው። ሌላኛው ይሄ የምንድነው የሚባለው ዩኒላተራል ወይም ደግሞ የነጠላ ኃላፊነት ያስከትላል። ምን ማለት ነው? ሌሎች ውሎች ኦን ሴም ታይም ወይም በተመሳሳይ ጊዜ መብትና ግዴታዎች ኤክስቼንጅ ይደረጋሉ። የውል ሰጪ መብትና ግዴታ የውል ተቀባይ መብትና ግዴታ እንዲህ ቢያደርግ እንዲህ ነው ተነጻጻሪ ግዴታ ይኖራል። ትክክል። ለምሳሌ አሁን ሽያጭ ብትወስድ አንድ ዕቃ ስትገዛ ወዲያው ትከፍላለህ፣ ዕቃውን ትቀበላለህ። የመድን ውል ላይ እንደዛ አይደለም። መጀመሪያ ውል ሲሰራ የሚከፍለው ማን ነው? ቅድም አረቦን ብዬ የጠራሁትን የሚከፍል ማን ነው? መድን ገቢው ነው። መድን ገቢው ነው የሚከፍል። ጉዳት ሲደርስ ካሳ የሚከፍል ማን ነው? መድን ሰጪው ነው። አየው፣ ኦን ታይም ሁለት ግዴታ አይደለም፣ አንድ ግዴታ በተለያየ ጊዜ ነው ያለው። በሱ አንድ ሌላ ልዩ ባህሪው ነው። ሌላኛውና በጣም መሰረታዊ ነገር የኢንሹራንስ ውል በሁኔታዎች ላይ የተመሰረተ ነው። ዲፔንድ ኦን ሜኒ ኮንዲሽንስ። እነዛ ኮንዲሽኖች መሟላት አለባቸው መድን ገቢ መድን ሰጪውን ካሳ ክፈለኝ ለማለት። ምናልባት የማሳወቅ ግዴታ ሊሆን ይችላል፣ የሆነ ዶክሜንት ማቅረብ ያለ ማቅረብ ጉዳይ ሊሆን ይችላል፣ ወይም ደግሞ ሌሎች ውሉ ላይ እዛ ፖሊሱ ላይ የተዘረዘሩ ሁኔታዎች ሊኖሩ ይችላሉ። እነዚህ ሁኔታዎች እንትን አይደሉም፣ ዝም ብሎ ለይስሙላ የተደነገጉ አይደሉም። መብትና ግዴታን የሚያሳጡ ነገሮች ናቸው። ለምሳሌ ማሳወቅ፣ ቢዚ ሆነ ላታሳውቅ ትችላለህ፣ ነገ አሳውቃለሁ። ሳታሳውቅ ግን በውሉ ላይ ማሳወቅ ባለብህ ቀን ውስጥ አደጋ የደረሰብህ መሆኑን ሳታሳውቅ ብትቀር መብትህን ልታጣ ትችላለህ።
አዩ ስለዚህ እዛ ላይ የተቀመጡ ሁኔታዎች ቀላል ቢመስሉም የሚያስከትሉት ውጤት ግን ከባድ ነው ስለዚህ እነዚህን ማወቅ ተገቢ ነው አንደኛው ልዩ ባህሪው ይሄኛው ስለሆነ ማለት ነው መልካም እንግዲህ ፕሪ ሪስክ አሰስመንት የሚባለው አንዳንዴ ኢንሹራንሶች ለቀረበላቸው ንብረት ሽፋን ይሰጣሉ ተብሎ አይጠበቅም ጥቅሙም እንግዲህ ፕሪ ሪስክ አሰስመንት ለእንደው በምሳሌ ብንወስድ ማደያ ጎን ያለ መኖሪያ ቤት ወይም የድርጅት ቤት የሚጠይቀውን የእሳት አደጋና የመብረቅ ሽፋን እና መኖሪያ አካባቢ ያለን መኖሪያ ቤት እኩል ፕሪ ሪስክ አሰስመንት ላይ ኖሮ ይችላል ምንድነው ለአደጋው ቅርብ የትኛው ነው የሚለውንም ያጠናሉና ኦፈር እንዳደረጉ መድን ገቢዎች እንደጠየቁ ኢንሹራንሶች ፖሊሲ ላይ ሸጡላቸው ይችላልና ከዛ አንፃርም እንዲሁም ደግሞ ሽፋን ከተሰጠ በኋላ ሽፋን የተሰጠው ንብረት ለአደጋ የሚጋለጥ ከሆነም ያን ሁሉ ማሳወቅ አለበት ኮንዲሽን የሚባሉት እነዚህን ሁሉ ያሟላሉ እንደው እሱን ተጠቅሰን ወደ መድን ውል አይነቶች ብንሄድ ትክክል ምን መሰለም የሆነው እዚህ ጋር ፍሳሁን ነገሮች እንዳይቀላቀሉ መለየት አለበት አንደኛው ኢንሹራንስ ካምፓኒዎች ከሶስተኛ ወገን የተሽከርካሪ መድን ውጭ በፍላጎት ነው ያን ውል የሚገቡት አልሰጥም ማለት ይችላሉ ያ ማለት ምንድነው አልሰጥም የሚሉት ቅድመ ስጋት ትንተናቸውን መሰረት አድርገው ይሄ አይቀሬ ከሆነ አደጋው አይሰጡም ምክንያቱም አትራፊ ድርጅቶች ናቸው ይከለክሉ ይችላል ስለዚህ የቅድመ አደጋ ትንተና የሚሰሩት የፕሪ ሪስክ አሰስመንት የሚሰሩትም በዛ ምክንያት ነው እምቢ ሊሉ ይችላል ግን መጀመሪያ ላይ የቅድመ ትንተና የቅድመ አደጋ ትንተናውን ሲሰሩ እንዳልከው ከጎን የንበልና የቤት የምንድነው የመብረቅና የሳት መድን የሚገባት ይፈልገን ሰው ቤቱን ያዩለት ከጎን ማደያ አልነበረም በሚገባበት ወቅት ነገር ግን በጊዜ ሂደት ከቤቱ ጎን ማደያ ሊሰራ ይችላል ወይ ሌላ የኤሌክትሪክ ትራንስፎርመር ከጎኑ ሊተከል ይችላል አሁን እንደዚህ በሆነ ጊዜ ምን ሆኗል ያው ንግድ ጉላይም እንዳለው አደጋውን የሚያባበስ ነገር ከተፈጠረ ማሳወቅ ግዴታቸው ነው እንደዚህ ነገር ሆኗል ስለዚህ እሱንን ማሳወቅ ፈልጋለሁ ብሎ ማሳወቅ አለባቸው ያ ያልሆነ እንደሆነ እንደ ነገሩ ሁኔታ ካሳውን ከመከልከል የሚያስከትል የሚችል ውጤት ሊኖረው ይችላል በጣም እንደ ነገር ሁኔታ ያለው ብዙ የሚታዩ ሰርከምስታንስ ስላሉ ነው ካሳ ሊያስከለክላቸው ይችላል ተጨማሪ አረቦን ቅድም ፕሪሚየም ያልኩት ሊያስከፍላቸው ይችላል ወይም ደግሞ መድን ሰጪው የ1 ወር ወይ የ3 ወር ማስጠንቀቂያ ሰጥቶ ውላቸውን ሊያቋርጠው ይችላል ስለዚህ ኢቭን ከገቡ በኋላ ራሱ መድን ገቢዎች ከገቡ በኋላ ራሱ እንደዛ አይነት ነገሮች ከተፈጠሩ ውሉን ማሻሻል ግዴታ ሊሆን ይችላል ማለት ነው መልካም እንግዲህ በሀገራችን የተለመደው በአብዛኛው የተሽከርካሪ ጋር ነው ኢንሹራንስ ሲባል መኪና ነው ትዝ የሚለው በአብዛኞቻችን ግን እንደው የመድን ውል አይነቶች የኢንሹራንስ ውል አይነቶች ምን ናቸው እነሱን እንደው ካለን ሰዓት አንፃር አጥር አድርገው ቢያብራሩልን በጣም ብዙ አይነት የኢንሹራንስ አይነት ነው ያለው ግን ዝም ብለን በጥቅል አሁን እየከፈልን ሄድ እንችላለን መጀመሪያ ከትልቁ ከአምብሬላው ብንጀምር የህይወትና ህይወት ነክ የሆነና ያልሆነ የመድን አይነት ብለን ልንከፍል እንችላለን የህይወት ማለት ሞትን ወይ በጥሮታ ለመገለል ላይ የሚከፈል የካሳ አይነትን እነዚህን የሚይዙ አይነት ኢንሹራንስ ነው ህይወት ነክ ያልሆኑት ደግሞ የንብረት መድን የኃላፊነት መድን ተብሎ ልንከፍል እንችላለን እንደገና ከንብረት መድኖች አይነቶች ደግሞ እየዘረዘርን እንመጣለን የቤት የመብረቅና የእሳት የሚባለው የተሽከርካሪ ሌሎች የማሽነሪዎች በጣም ብዙ አሉ የማሽነሪዎች አሉ እንደዚህ አሁን አምሮዬ ጋር የማይመጡ በጣም ዝርዝር ነገሮች አሉ ከሌላኛው ካታጎሪ ደግሞ የኃላፊነት የሚባሉት ምን ማለት ነው ይሄ በጣም መሰረታዊ ነገር ስለሆነ መድን ገቢው በህግ ወይ በውል የሚመጣበትን ኃላፊነት ወደ ሶስተኛው ወገን ማስተላለፍ ነው ለምሳሌ አንድ ድርጅት ሰራተኞቹን ቀጥሮ ስራ ላይ በሚደርስ ጉዳት አሰሪው ኃላፊነት አለበት አይደል በህግ እሱን ወደ ኢንሹራንስ ያስተላልፈው የምንድነው ሌበር ኮምፐንሴሽን በሰራተኞች ላይ የሚደርስ አደጋን ለመሸፈን የሚደረገው ማለት ነው ትክክል አንደኛው እሱ ነው ኃላፊነቱ ሌላኛው ዝም ብሎ ከውል ውጭ ኃላፊነት የሚመጣ ጉዳት ሊኖር ይችላል ልክ እሱንም ወደ ኢንሹራንስ ማስተላለፍ ይችላል በህግም ሆነ በውል የሚመጣብን ማንኛውም ኃላፊነት ወደ ሶስተኛው ወገን ማስተላለፍ አይነት ውል ነው ስለዚህ ጥቅልሉን እንደዚህ ስትሰራው እነዚህ ነው ግን በጣም ብዙና ዝርዝሩ ነገር እኛ ሀገርም ተግባራዊ እየተደረገ ያለው የንብረት ነው ከንብረትም አይነቶች ደግሞ
የተሽከርካሪ ነው። አሁን አልፎ አልፎ እየተጀመረ ያለ የነዚህ የቦንድ አይነቶች አሉ ኮንስትራክሽን ጋር የተያያዙ የቅድሚያ ክፍያ ዋስትና አለ፣ እንደገና የመልካም ስራ አፈጻጸም ዋስትና አለ፣ የጫራታ የቢድ ቦንድ ዋስትና አለ። እነሱ የተጀማመሩ ፕሮፌሽናል ኢንደሚኒቲዎች ሁሉ የሙያ ዋስትና አለ፣ ፕሮፌሽናል ኢንደሚኒቲ የሚባሉት እነሱም አሁን የተጀማመሩ ነው። ጅማሩ አለ። በጣም ብዙ ጊዜ ግን ብዙም ፐርሰንት የሚይዘው የተሽከርካሪ መድን ውል። መልካም እንግዲህ ከዚህ የመድን ውል አይነቶች እንግዲህ በርካታ ናቸው ብለውናል። ለአንድ ትሪፕ ሁሉ የሚገባ መድን ሁሉ እንዳለ ይታወቃል። ለምሳሌ አንድ ቦቲ ከጅቡቲ ተነስቶ እስከ ኢትዮጵያ ውስጥ እስከሚራገፍበት ድረስ የጫነው ነዳጅ ከጅቡቲ እስከ ሚራገፍበት ጊዜ ላለው ለአንድ ትሪፕ ሁሉ የሚገዛ የኢንሹራንስ አይነቶች እንዳሉ ኬሪየር ላቢሊቲ የሚባሉትም እነዚህ ያጓዥና ተጓዥ የተጫነውንም በተመለከተ ለምሳሌ ከአዲስ አበባ ባህር ዳር የሆነ ዕቃ አንድ ተሽከርካሪ በሚያጓጉዝበት ጊዜ ለተሽከርካሪው የኢንሹራንስ መድን ስለገባ ለጫነው ዕቃ ኢንሹራንሱ ኃላፊነት የለበትም አንለስ የዚህን የአጓዥና ተጓዡን ለቀው ሽፋን እስካልተሰጠ ድረስ ማለት ነው። ከዚህ አንጻር እንደው በለት ተለት የሚገጥም ነገርም ስለሆነ እንደው እንዲጨመር ፈልጌ ጥሩ ነጥብ ነው ያመጣው። እሱ ጋር በዚህ በተግባር ላይ የሚታዩ ክፍተቶች ስላሉ እሱ ጋር እንደወራ ስለጋበሰኝ አመሰግናለሁ። ይኸውልህ ዕቃ ማጓጓዝ የኬሪየርስ ላያቢሊቲ የሚባል አይነት በኢንሹራንሱ ሊመጣል። አሁን ይሄን ውል የምትገባው ተሽከርካሪው ያንተ ሆኖ ምትጭነው ዕቃ ግን የሶስተኛ ወገን ሲሆን ነው። አየው የሶስተኛ ዕቃ ከጅቡቲ ወደብ እስከ ባህር ዳር የምታመጣ ከሆነ ምን መድን አይነት ልገባ ትችላለህ? የኬሪየርስ ላያቢሊቲ ወይም ደግሞ ያጓዥ ተጓዥ ኢንላንድ ይሉታል። የየብስ ስለሆነ ያጓዥ ተጓዥ ወደ እንትኑ ነው። የኢንላንድ ኬሪየርስ ላያቢሊቲ ትገባለህ። አሁን የምትጭነው ዕቃ ያንተ ሆኖ ተሽከርካሪው ያንተ የሆነ እንደሆነስ ነው። እዚህ ጋር አሁን ይህንን አይነት ኬሪየርስ ላያቢሊቲ ብትገባ ልክ አይደለም። ካሳማ አይከፍል። ምንድነው የምትገባው? ሌላ አይነት ማሬን ኢንላንድ ማሬን የሚባል ኢንሹራንስ አይነት አለ። በአማርኛው ምን ብዬ እንደምተረጉመው እንግዲህ የኢንላንድ ማሬን የሚባል አለ። ያ ማለት በአንተ ተሽከርካሪ ያንተን ዕቃ ከቦታ ወደ ቦታ ስታጓጉዝ የብስ ላይ መሆን አለበት። የምታጓጉዘው ግን የውሃማ አካል ላይ ከሆነ ኦሽን ላይ ከሆነ ከቻይና ወደ ጅቡቲ የምታመጣ ከሆነ ስለ ኬሪየር አይደለም የምናወራው፣ ሌላ የማሪን አይነት ኢንሹራንስ አለ። ስለዚህ ሰው አሁን መጠንቀቅ ያለበት መድን ሲገባ ዕቃ ጭኖ ባህር ዳር ስላመጣ ብቻ ሳይሆን አንደኛ የሚጭነው ዕቃ የማን ነው የሚለውን መመለስ አለበት። የራሱ ከሆነ መግባት ያለበት ኬሪየርስ አይደለም፣ ኢንላንድ ማሪን ኢንሹራንስ ነው። የሌሎች ዕቃ ከሆነ ግን ኬሪየርስ ላያቢሊቲ በዛ ቢገዛ ከቨር ያደርግለታል። ከዛ በኋላ ኃላፊነቱስ ፐር ትሪፕ እና ፐር ኢንሹራንስ ፔሪድ ይባላል። የኢንሹራንስ አመት ብዙ ጊዜ 1 አመት ነው የሚገባው። አሁን የኃላፊነት መጠኑ በኢንሹራንስ ጊዜው ውስጥ ምን ያህል ነው፣ በአንድ ጉዞ በአንድ ትሪፕ ምን ያህል ነው የሚለው ለይቶ መቀመጥ አለበት። ስለዚህ ሲገባ ያን ሁሉ ግልጽ አድርጎ ማወቅ አለበት መድን የሚገባው ሰው። ለምሳሌ መድን ሲገባ በአንድ ትሪፕ በአንድ ጉዞ 1 ሚሊዮን ከሆነ ኃላፊነት ያለው መድን ሰጪው ኃላፊነት ከሆነ ያለው 2 ሚሊዮን ቢወድምበት ንብረቱ 2 ሚሊዮን ሁሉ አይገባለትም። ግን በአጠቃላይ በፔሪዱ ግን 3 ሚሊዮን ሊሆን ይችላል። አየው። ስለዚህ የመጨረሻው ኃላፊነት 3 ሚሊዮን ስለሆነ 3 ሚሊዮኑንም ተቀበለኝ ማለት አይችልም። በአንድ ትሪፕ 500 ወይ 1 ሚሊዮን ስለሆነ ኃላፊነቱ ማለት እነዚህ መለየት መሰረታዊ ነገር ነው። መልካም እንግዲህ ወደ ተሽከርካሪ መድን ውል አተገባበር ስንሄድ እንግዲህ የተሽከርካሪ መድን ውል እንግዲህ በእንግሊዘኛው ኮምፕሬሄንሲቭ የሚባለው የመድን ውል አይነት ነው። እንደው በዚህ በኮምፕሬሄንሲቭ በራስ ላይ የሚደርስ ጉዳት አማርኛ አቻ ትርጉሙ እሱ ይሁን እርግጠኛ ባልሆንም እሱ አለ። ተሽከርካሪ ላይ ያለው የመድን ውል አተገባበር በእኛ ምንድነው? አንድ ተሽከርካሪ ያለው ሰውስ የሚቀርብለት የኢንሹራንሶች እያቀረቡለት ያለ የመድን ውል አይነቶች ምን ናቸው? ከተሽከርካሪው በተጨማሪ ምን አይነት ውልስ ይቀርብለታል? አተገባበሩስ ይሄ ሲደርስ በዚህ አደጋ የሚሸፈነው ይሄ ነው የሚለውም ለተመልካች ነው። የተሽከርካሪ የመድን ውል በተመለከተ ይሄ አስገዳጅ የሆነው ግዴታ መድን ገቢዎች መግባት ያለባቸው የተሽከርካሪ የሶስተኛ ወገን የመድን ውል ብቻ ነው ግዴታ። ያው በህግ ደረጃ ግዴታቸው የሚሆነው ያ ማለት መንገድ ላይ ያን ውል የመድን ውል ሳይኖርህ ምትቀጣ ትራፊክ የሚቀጣህ የተሽከርካሪ የሶስተኛ ወገን የመድን ውል ነው።
ከዛ በዘለለ ያሉት ኮምፐልሰሪ ወይ ማስገዳጅ አይደሉም። መድን ገቢዎች በራሳቸው ቅድም ወደፊት በሚሰሩት የቢዝነስ እንቅስቃሴ አንዳች የኢኮኖሚ ጉዳት ይደርስብኛል ብለው ሲያስቡ እሱን ትራንስፈር ለማድረግ የሚገቡት ነው። ወደ አተገባበሩና ይሄ አጠቃላይ የሽፋኑን በተመለከተ መጀመሪያ ላይ ተሽከርካሪ ስለሆነ ብቻ ተመሳሳይ የሆነ ሽፋን ወይም ተመሳሳይ የሆነ ካሳ አይደለም የሚያስከፍለው፣ አይነቱ ይወስነዋል። ለምሳሌ ለራሱ ለተሽከርካሪው ከሆነ አንድ መድን ገቢ ለራሱ ለተሽከርካሪው ከሆነ መድን የገባው መድን ሰጪው ወይም ኢንሹራንስ ካምፓኒው ግዴታ የሚኖርበት ተሽከርካሪው ላይ የደረሰውን ጉዳት ለደረሰው ጉዳት ካሳ መክፈል ነው። ይሄ ተሽከርካሪ በመጋጨት ምክንያት ሌላ ሰው ንብረት ላይ ያደረሰውን ጉዳት አይመለከተው። ስለዚህ ይሄንን ከቨር ለማግኘት ምን ማድረግ አለበት? የተሽከርካሪ የሶስተኛ ወገን መድን መግባት አለበት። አንድ ሰው የተሽከርካሪ የሶስተኛ ወገን የመድን ውል ብቻ ከገባ መድን ሰጪው ምንድነው የሚከፍለው? ይሄ ተሽከርካሪ ከሶስተኛ ወገን ላይ ንብረትም ሆነ ሰው ያደረሰውን ጉዳት ካሳ መክፈል ነው እንጂ በሱ ተሽከርካሪ ላይ የደረሰውን ጉዳት አይመለከተውም መድን ሰጪው። የሶስተኛ ወገን ተሽከርካሪን ከዚህ ላይ ያያየ ነው ማለት ሶስተኛ ወገን መድን ውል እንደው ሽፋን አሁን ሶስተኛ ወገን እያልን ነው ያለና የሶስተኛ ወገን መድን ውል እንግዲህ በአዋጅ ቁጥር 799/2005 እና አሁን በተሻሽሎ በወጣው ደንብ ቁጥር 554 ይመስለናል በሱ ነው የሚገዛው። ምንድነው የሶስተኛ ወገን ሲባል ትርጓሜውንና ያለውን የሽፋኑን መጠኑንም አሁን ባለው ሁኔታ ለንብረት ለህይወት እስከሚለውን መጠኑንም ለተብናል። ጥሩ። አሁን የተሽከርካሪ ሶስተኛ ወገን የመድን አይነት ማለት ቅድም የኢንሹራንስ አይነቶች ስንከፍል የኃላፊነት ብያለሁ አይደል? ከኃላፊነት የኢንሹራንስ አይነቶች አንዱ ነው። ምን ማለት ነው? አንድ ተሽከርካሪ ያለው ሰው በሌላ ሰው ንብረት ላይ ወይም በሌላ ሰው ላይ ጉዳት በማድረሱ ምክንያት የሚመጣበትን ኃላፊነት ኢንሹራንሶች በሱ ግር ተተክተው ካሳ የሚከፍሉበት የውል አይነት ነው። ስለዚህ በምንድነው በውል ደረጃ ይሄ ነው ጽንሰ ሐሳቡ። የሚከፈለው የገንዘብ መጠን በተመለከተ ያንተ ተሽከርካሪ በሌላ ሰው ንብረት ላይ ጉዳት ያደረሰ እንደሆነ አሁን ላይ ባለፈው 2016 ነሐሴ ላይ በተሻሻለው ደንብ መሰረት 200 ድረስ ኢንሹራንስ ካምፓኒ 200 ንብረት ላይ ጉዳት ስታደርስ፣ በሰው ላይ ጉዳት ያደረስክ እንደሆነ 250 ሺህ ከፍተኛ ኢንሹራንስ ካምፓኒ የመጨረሻ ኃላፊነቱ 250 ሺህ በሰው አካልን እስና ሞትና የአካል ጉዳት ላይ እስከ ነው እንግዲህ እስከ ነው። የአካል ጉዳት ሲሆን መነሻው ዜሮ ነው። ምክንያቱም ምንም የአካል ጉዳት ካልደረሰብህ አንዳንድ ተገጭተህ መስራት ጎዳ ከቀረ ካሳ ላይ ይከፈል ይችላል ማለት ነው። ሞት የሆነ እንደው ግን መነሻ አለው ዜሮ አይደለም። ከዚህ እስከዚህ ነው። ያ ማለት ቢያንስ የቀብር ማስፈጸሚያ አይነት ነገር አለ ሊኖር ይችላል ነው። የሞተ ሰው አለ አይደለ? አይ ቲንክ እንዳልተሳሳት ቁጥሩን 15 ሺህ ይመስለኛል 30 ነው አላህ 30 ከፍሎ ኦኬ ከ30 ሺህ እስከ 250 ሺህ ድረስ ይደርሳል ማለት ይሄ ነው። ሌላኛው መሰረታዊ የሆነው ነገር አሁን እዚህ ጋር የሚያጨቃጭቀው ምንድነው? መድን ገቢው በሰው ላይ ወይም በሰው ንብረት ላይ ጉዳት ሲያደርስ ኃላፊነቱ 200 ሺህ ወይም 250 ሺህ ብቻ አይሆን። በውል ውጭ በሚመጣ ኃላፊነት ከዛ በላይ ሊሆን ይችላል። ከዚህ በታች ከኢንሹራንስ የኃላፊነት መጠን በታች የሆነ እንደሆነ እዳው ገብስ ነው ኢንሹራንሶች ጋር ባለው ከበር ሊደረግ ይችላል። ከዛ ውጭ ግን ሌላ መድን ገቢው ራሱ የሚወስደው ኃላፊነት እንደሚኖር ማወቅ አለበት። ስለዚህ እንደዚህ አይነት ጉዳት በሚደርስበት ጊዜ ኃላፊነቱን ሙሉ በሙሉ ኢንሹራንስ እንዲወስድለት ከፈለገ በውል ኃላፊነቱን ከፍ ማድረግ ይችላል። ይሄን የሶስተኛ ወገን ማለት የሶስተኛ ወገን ኃላፊነቱን 1 ሚሊዮን አድርጉልኝ ፕሪሚየም አረቦን ጨምሮ ይልክፈል ማለት ይችላል። ኢንሹራንስ ካምፓኒዎች ይቀበሉታል። እንደሱ ማድረግ ይችላል። ሌላኛው እዚህ ጋር በተያያዘ አስቸጋሪ የሆነው አተገባበር ምንድነው? የደረሰው ጉዳት በአግባቡ ይሄ ምንድነው የካሳ ስሌት ሳይሰላ በርት ይባልና አሁን እስካሁን የተለመደው 40 ሺህ ነበር የሰው ጉዳት ላይ አይደለ? አሁን ከአሁን በፊት 40 ሺህ ስለነበር አሁን ጣሩ 40 ሺህ ስለነበር አሁን ደግሞ 200 ሺህ ነው 200 ወደ 250 ሺህ ሆኗል። 200 ሺህ ይሆናል። አሁን ይሄኛው አንደኛ ይሄ ህግ ግልጽ የሆነ የካሳ ስሌት ነገር ይዞ ስላልመጣ እንዴት መሰላት እንዳለበት የሚለው ነገር ግልጽ አይደለም። አሁን ኢንሹራንስ ካምፓኒዎችም የህክምና ደረሰኝ ሰነዶችን ታቀርባለህ። ኢንሹራንስ ካምፓኒ የአካል ጉዳት መጠንን በቦርድ የተረጋገጠ በሜዲካል ቦርድ የተረጋገጠ የአካል ጉዳት መጠን ታቀርባለህ። እሱን ስታቀርብላቸው
እንዴት ከካምፓኒ ይለያያል የሚያሰሉበት መንገድ ወጥ የሆነ አሰላል የለም። ይሄ የሚያሳይ ምንድነው የካሳ ስሌቱን ለማስላት አንድ ደንብ አልወጣም ማለት ነው። እንግዲህ እንዳልከው ነው ኢንሹራንስ ካምፓኒዎች የመጨረሻ ጣራ ኃላፊነቱ 200 ሺህ ነው ማለት 200 ሺህ ይከፍላሉ ማለት አይደለም። 40 30 70 80 ሊከፍሉ ይችላሉ። ስለዚህ በትክክል ዩኒፎርም የሆነ አሰላል እንዲኖር የካሳ ስሌቱን በተመለከተ ደንብ መውጣት ያለበት ይመስላል። በአብዛኛው እንግዲህ ይሄ የሶስተኛ ወገን መድን ኢንሹራንስ አላማውም እንግዲህ ሶስተኛ ወገኖች ለደረሰባቸው ጉዳት ወዲያውኑ እንዲካሱ ነው እንጂ በፍርድ ቤት ክርክር እንዲካሱ አይደለም አላማው። ከዛ አንፃር እንደውም ይሄንን ሁሉ የሚከታተል የሶስተኛ የመድን ፈንድ ተቋምም ራሱ ይሄን ሁሉ ይከታተላል። እንግዲህ አላማው ሌላ ቢሆንም ተጎጂዎች አንዳንድ አሽከርካሪዎች በሰው ላይ ጉዳት አድርሰው በሚጠፉበት ጊዜ እንዲያሳክም እንዲል የተቋቋመ ተቋም ቢሆንም ይሄንን ይከታተላል። ከዚህ አንፃር እንግዲህ የሶስተኛ ወገን መድን ይሄን ከሆነ ኃላፊነቱን በተመለከተ አንዳንድ የተሽከርካሪ ባለንብረቶች ከኢንሹራንስ ጋር በሚገቡበት ጊዜ የሚጠየቁትን ክፍያ በአሁን አድጓል እንግዲህ ሬቱም ማስያውም ስላደገ ከፍ ብሏልና የሚጠየቁትን ክፍያ ላለመክፈል ቀንሶ ለመክፈል የተሽከርካሪያቸውን ቫልዩ የተሽከርካሪያቸውን ግምት ዝቅ አድርገው የሚገቡበትና ከዛ በኋላ በፍርድ ቤት በሚኖር ክርክር ወይም ከኢንሹራንሱ ጋር አደጋ በሚደርስበት ጊዜ ፖሊሲው እንግዲህ ሳም ኢንሹርድ የሚባለው የተስማሙበትና የገበያ ዋጋ የሚባላልና ኢንሹራንሶች አሁን የገበያ ዋጋ እንዲከፍሉ ነው ግዴታ ያለባቸው ወይስ በገቡበት መጠን ነው የሚለውን መሰረታዊ ነገር ስለሆነ ተመሳሳይ ፖሊሲ ስለሆነ ብዙ ሁሉም ኢንሹራንሶች ያላቸው ማለት እንችላለን። ከዚህ አንፃር በመጠን ደረጃ እና ተቀናናሽ የሚባሉትን እዚህ ላይ ነክተናቸው እንድንሄድ አንድ ሰው እንዴ ተቀናናሹ እኮ ብዙ ነው በጣም ያማራሉ ባለ ንብረቶች ተቀናናሽስ እንደው ለመቀነስ ኢንሹራንሶችስ መብታቸው ከህግ ነው ከውል ነው የመነጨ ተቀናናሽ የሚባሉት ምንድናቸው የሚለውን ጨምረው ያቀርባሉ። መሰረታዊ ነገር ነው ያመጣው። አሁን እንግዲህ ያው የሶስተኛው ወገኑን እዛ ለማጠቃለል ያው እንዳልከው ይሄ መንገድ ላይ ሂት ኤንድ ራን ሲበዛ ገጭቶ መሮጥ ሲበዛ አትሊስት ተገጭቶ መንገድ ላይ የወደቁ ሰዎች በአፋጣኝ የሕክምና እርዳታ እንዲያገኙ ተብሎ በግዴታ የሚሆንበት ምክንያት እሱ ነው የሶስተኛው ወገን አዋጁ። ስለዚህ ግለሰብ የመኪና አደጋ ተገጭቶ ቢያገኝ በነገራችን ላይ የማሳከም ግዴታ አለበት። ከኢትዮጵያ መድን ፈንድ የሚባል ድርጅት ተቋቁሟል በዛ አዋጅ መሰረት ከዛ መጠየቅ ይችላል ነው የሚለው አዋጁ። ግን ግለሰቡ ወጭ አድርጎ እንትን ተቋማትም እንትን አለባቸው ግዴታ አለባቸው። ጤና ጣቢያዎች ሆስፒታሎች እስከ 15000 ድረስ ነበር። አሁን ስንት እንደሆነ አላውቅም። ግዴታቸው ነው በመኪና ተገጭቶ የመጣን ሰው እስከዛ ድረስ ሕክምና ሰጠው ከመድን ፈንድ እንዲጠይቁ ህግ ያስቀምጣል። ግን ያንን ገንዘብ ለመመለስ ቦርድ ይቋቋማል ምናምን የሚል ነገር ነበረው። እንግዲህ ያ ቦርድ የተቋቋመ አይመስለኝም። በቅርቡ ተቋቁሞ እንደሆነ አላውቅም። እሱ ነው ሌላኛው ያነሳው መሰረታዊ ነጥብ። ይሄ የተሽከርካሪ ዋጋ በተመለከተ የሶስተኛ ወገን ሳይሆን የተሽከርካሪው ለራሱ ላይ የሚገጥመው ነው። የሚገጥመው ነገር ምንድነው? ህጉ ራሱ ግልጽ አይደለም። መጀመሪያ ላይ የንግድ ህጉ ማለት ምንድነው የሚለው? መጀመሪያ ላይ የመጀመሪያ የንግድ ህግ ስለ ኢንሹራንስ ከሚዋራው ክፍል መግቢያው አካባቢ መድን ሰጪው ካሳ የመክፈል ግዴታው በመድን ውሉ የተቀመጠውን መጠን ነው ይላል። ያ ማለት በመድን ውሉ ላይ የተቀመጠው የዚያ የተሽከርካሪ ዋጋ 1 ሚሊዮን ከሆነ እስከ 1 ሚሊዮን ድረስ ግዴታ አለበት ማለት ነው። ስለ ካሳ በሚያወራው ወይም ደግሞ ስለ ካሳ በተነገገው ክፍል ጋር ሲሄድ ደግሞ ለመድን ገቢ የሚከፈለው የካሳ መጠን በደረሰበት ጉዳት ልክ ነው። ካሳ እኩል ይሆናል ጉዳት መጠን ስለሚል ማለት ነው። ካሳ እኩል ይሆናል ጉዳት ነው መርሁ። አሁን እዚህ ጋር የሚመጣው ጥያቄ ምንድነው? የመጀመሪያው የህግ ድንጋጌ በመድኑ ላይ የተጠቀሰው ነው ካለ እሺ፣ አንድ ስልክ እንቀበልና እንግዳችን እንመለሳለን። ሄሎ አቤት። ማንን በል? ከየት ነው? ከሜጫ ነው። ወደ አባይ ላይ ተመስገን ደመላሽ። እሺ፣ በዚህ ባነሳ ነው አርዕስት ዙሪያ ጥያቄዎትና ጥራ አድርገው ያቀርቡልን። ሄሎ አቤት። ይስ ጥያቄዎትን ያቀርቡልን። እሺ፣ ጥያቄ ምንድነው? የመድን ሽፋን የሚላቸው የሚወስዳቸው ባንኮች አካባቢ ላይ ያለውን በዚህ በግል ባንኮች ላይ በሚሰሩ ሰራተኞች ጭምር ነው ወይስ በመኪና
አደጋ በሚጎዱ ብቻ ላይ ነው ወይ የሚለውን ነገር ነው። እና እንደዚያ ከሆነ ባንኮች ማለት በግል የሚሰሩ ባንኮች ማለት ባንኮች የሚሰጡትን መድን ውል ነው ምንድነው? አዎ ለምሳሌ አሁን በዚህ በኤጀንሲ ላይ የሚሰሩ አሉ አይደል? እሺ እነሱ አሁን የመድን ኢንሹራንስ አላቸው ዘበኞች እና እነዚህ አንዳንድ ስራ የሚሰሩት። እሺ አዎ የጥበቃ ስራ የሚሰሩት። እሺ እንደገና የወሰራተኞችም ይሄን ያካትታል። እሺ እና ያ ስሌቱ በምን እሱን አካቶ ከሆነ ስሌቱ ምን ላይ ነው ያለ? ምን በቅድም እንደተባለው በ200 አሁን ለምሳሌ 200 ሺህ ብር መክፈል ይችላል ይላል። ግን ደግሞ ስሌቱ ተሰልቶ ሲሰጥ ግን በጣም ዝቅተኛ ነው። በስራ ላይ በሚደርስባቸው ጉዳት ማለት ነው ሰራተኞች። አዎ እና እንደገናም ደግሞ በተለያየ ነገር ሲገለሉ ይላል። ይገርም። እሺ ምላሹን ይከታተሉ። ስለደወሉ እናመሰግናለን። እሺ እናመሰግናለን። የሶስተኛ ወገን መድን ሽፋንና በሰራተኞች ላይ በስራ ላይ በሚደርስባቸው ጉዳት ያለውን ቀላቅለውታል እሳቸው። ያው ግን ገብቶኛል፣ ሀሳባቸው ገብቶኛል። በዚህ ምላሽ አቶ መስገን ምንድነው መጠየቅ የፈለጉት የኤጀንሲ ሰራተኞች ሲሉ ነው የገባኝ። ምንድነው ኤጀንሲዎች አሁን አሰርና ሰራተኛ ኤጀንሲ ለድርጅት ሰራተኛ የሚያቀርቡ ድርጅቶች አሉ አይደል? እነሱ ሰራተኛ ጉዳት የስራ ቦታ ላይ ጉዳት ሲደርስበት አሰሪው አይደል ኃላፊነቱ የሚወስደው? እሱን ወደ ኢንሹራንሶች ትራንስፈር ለማድረግ ወርክሜንስ የሚባል ኢንሹራንስ ይገባሉ። የሰራተኛ የመድን ውል ማለት ነው። የሶስተኛ ወገን ያሉት እዛ ጋር ተጨማምሮ ነው የሶስተኛ ወገን አይደለም። የኃላፊነት አይነት ወርክሜንስ ወይም የሰራተኛ የመድን ውል የሚባለው ነው። እዚህ ጋር አሁን እሳቸው ቁጥርም የጠቀሱ ያለ ምክንያት አይደል። ዝቅ ብሎ ይገባል ያሉ ደሞዛቸውን ልክ ነው። ምንድነው የሚሆነው? መድን ገቢዎች ኤጀንሲዎች ለሰራተኞች የሚከፍሉት ደሞዝ 9000 ቢሆን መድን አረቦን ለመቀነስ ሲባል ግን 2000 ብለው ይገቡላቸዋል። መልካም አንድ ስልክ አለ እንቀበልና እንመለሳለን። ጥሩ ነጥብ ነው ያነሳ ነው። ሄሎ አቤት ማንን በል ከየት ነው? ሰለሞን አዳሙ ከባህር ዳር። እሺ አቶ ሰለሞን በዚህ ባነሳ ነው አርዕስት ዙሪያ እስኪ ጥያቄዎትን ስለ ሶስተኛ ወገን ማለት ነው የተሽከርካሪ ማለት ነው። እሺ አሁን ለምሳሌ እንስሳ እንገጫለን እንበል። ለምሳሌ በቅሎ ጋሪ የሚሰራ በቅሎ። እሺ ያንን ገጭተን ኢንሹራንስ የገባ ነው ሊከፍልልን ነው። እሺ ግን ኢንሹራንስ የህግ ውሳኔ ካልመጣ አልከፍልም ስለሚል እኛ ወደ ኢንሹራንስ በመናስተላልፍበት ጊዜ የተበዳዩ ያልተቋረጠ ጥቅም ይጠይቀናል። የተቋረጠ ጥቅም ይጠይቀናል። እሺ አሁን የፍርድ ሂደቱን የህግን ታውቋለህ። ሁሉንም ምስክር ሲባል ምን ሲባል ጊዜ ይወስዳል። እኛ ግን ያ ጊዜ ሲወስድ ላልተገባ ወጪ እየተዳረግን ነው። ኢንሹራንሱ ለእንስሳው የሚከፍለው 10,000 ብር ከሆነ እኛ ለተቋረጠ ጥቅም እስከ 50,000 60,000 ብር እየከፈልን ነው። እና ይሄ ለምንድን ነው በአግባቡ ወዲያው ውሳኔ የማይሰጥበት በፍርድ ቤት? ይሄ የታወቀ ጉዳይ ስለሆነ አደጋ እንደሚደርስ ይታወቃል። ተሽከርካሪ እንደመሆኑ መጠን እንደው እሱ እንግዲህ አቶ ሰለሞን የፍርድ ቤቶች ያለው የፋይል መጓተት እንዳለ ሆኖ ኢንሹራንሶች እንግዲህ ቀጥታ ወዲያውኑ በውሉ መሰረት ይፈጽሙልን ብላችሁ ስትጠይቁ ምንድነው ምላሽ የሚሰጧችሁ? የህግ አፈጻጸም አምጡ ወይ ራሳችሁ ተደራድራችሁ ክፈሉ ነው የሚሉት። በኋላ ታዲያ ተደራድራችሁ ከከፈላችሁ በኋላ እንከፍላለን ብለው አይከፍሉም ውሉን ስትወስዱ? ለምሳሌ እኛ ከግለሰቡ ጋር 50,000 ብር ተደራድረን ከፍለን ሊሆን ይችላል። እነሱ ግን 20,000 ብር ነው የምንከፍል ይላሉ ደግሞ። መልካም በቃ ይሄ ያለውን አተገባበሩን በተመለከተ እንግዲህ እንደ ተግዳሮት ነው የምናየው። ምላሹን ይከታተሉ። አቶ ሰለሞን ከባህር ዳር ስለደወሉ እናመሰግናለን። የመጀመሪያውን ጥያቄ እንጨርስና 2,000 ብር በ2,000 ብር ያሉትን ምንድነው የአቶ ተመስገን ስጋታቸው ልክ ኤጀንሲዎች 9,000 ብር ደሞዝ የሚከፍሏቸው ከሆነ አረቦን እንዲቀንስላቸው በማሰብ ግን ደሞዛቸው መጠን ላይ 2,000 ብለው ያስገባሉ። የ2,000 ብር ፕሪሚየም አርቦን ይከፍላሉ። ያ ማለት ሰሜን ሹርዱ ደሞዝ ስንት ነው ማለት ነው? 2,000 ብር ነው። አረቦኑ በጣም ትንሽ ነው የሚሆነው። ጉዳት ሲደርስ ካሳ ለማስላት መሰረቷችን ናት 2,000 ብር ማለት እንበልና አርገውና ስራ ቦታ ላይ አንድ ሰራተኛ ቢሞት ውላቸው ላይ
የ5 ዓመት ደሞዝ ከፍላለሁ ግዴታዬ ነው ሚል ከሆነ ኢንሹራንስ ካምፓኒው 2000 ሲባዛ በ12 ሲባዛ በ5 ነው። ምን ያህል ትንሽ እንደሆነ አየዋታ እንዴ? እኔ እኮ ደሞዝ 9000 ነው። እንደዚህ ከሆነ እኮ 9000 ሲባዛ በ5 ሲባዛ በ12 ነው መሆን የነበረበት ይላል የሟች ወራሽ ማለት ነው። አይ አይደለም ደሞዝ እኮ 2000 ነው። በዚህ ምክንያት ክርክር ይመጣል፣ ወደ ፍርድ ቤት መሄድ ይመጣል። ስለዚህ ፍርድ ቤት የሚያደርገው ምንድነው አክቹአሊ መድን የገባው 2000 ቢሆንም የሰራተኛው ደሞዝ 9000 ስለሆነ በ9000 ነው ማስላት ያለበት ነገር የሚያሰለው። ያው የኢንሹራንሱን ኃላፊነት በ2000 ብር አድርጎ ከዛ በላይ ያለውን ራሱ ነው የወሰደው ማለት ነው። አሰሪው አሁንም የመሸፈን ግዴታ አለበት። ትክክል። ስለዚህ አቶ ተመስገን ግልጽ መሆን ያለባቸው ምንድነው ወደ ኢንሹራንስ አስተላልፍ ያለው የኢንሹራንስ ኃላፊነት ነው ብቻ ካለ እንደዚህ ከሆነ ልክ አይደለም። አሰሪውም ኃላፊነት አለበት። ሙሉ በሙሉ ኃላፊነቱን አላስተላለፈም ነው። ግማሹ እሱ ጋር ነው ያለው። አረ እንደውም ከዛ በላይ ያለው ከራሱ ካሰሪው ጋር ነው ያለው። የአቶ ሰለሞን ጉዳይ የሶስተኛው ወገን ነው፣ የተሽከርካሪ ሶስተኛው ወገን ነው። አሁን ምንድነው ኢንሹራንስ ካምፓኒዎች ለአሰራር እንዲመቻቸው በማሰብ ክፍያውን ተደራደሩ ክፈሉና ሰነዶችን አምጡልን ይላሉ። ስራ ለማቅለል ነው እንጂ በ799 መሰረት የተጎዳ ሰው በቀጥታ ሄዶ መድን ገቢዎችን ካሳ ሊጠይቅ ይችላል ለምን ክፍት ነው። ግን ምን ማቅረብ አለበት? በትክክል የተጎዳ መሆኑን ማሳየት፣ ንብረትም ቢሆን የተጎዳው ንብረት የተጎዳ መሆኑን ማረጋገጥ ግዴታ ነው። ለምን ገጭቻለሁ ስለተባለ ብቻ አይከፍሉትም ኢንሹራንስ ካምፓኒዎች፣ ማስረጃ ይፈልጋሉ። እነዚህ ሰነዶች አምጡልን ሊሉ ይችላሉ። ሌላኛውና ከባዱ ፈተና የሚሆነው ምንድነው አሁን ቅድም እንዳልኩ ካሳውን ለማስላት አንድ ደንብ ስላልወጣ ኢንሹራንስ ካምፓኒዎች የሚያሰሉበት የራሳቸው የሆነ መንገድ አለ። መድን ገቢው ደግሞ በጉዳት በማድረሱ ምክንያት በማህበረሰቡ ተደራድሮ 200,000 ሊከፍል ይችላል። አይ እኔ የምከፍልህ አንተ ጋር የገጨኸው እንስሳ እያለ ነበር አይደል? በቅሎ እያሉ ነበር። የገጨኸው የበቅሎ ዋጋ በአካባቢው ስለሚታወቅ 150,000 ልትከፍል ትችላለህ። ኢንሹራንስ ካምፓኒዎች ግን 200,000 ኃላፊነት ስላለባቸው 200 ላይ ከፍሉ ይችላሉ። በራሳቸው ባለሙያ የዛ አካባቢ የእንስሳ ዋጋ ምን ያህል ነው ብለው ሊያስጠኑ ይችላሉ። ሲያስጠኑ የሚመጣላቸው ሪፖርት የሚያሳየው 90,000 ከሆነ 90,000 ነው የሚከፍሉት። ስለዚህ በመድን ገቢና በመድን ሰጪው መካከል ልዩነት እንዲመጣ ያደረገው ምንድነው ያልኩህ የካሳ አሰላል ህግ አለመኖሩ ነው። እሱ ቢወጣ እንደ ይህን ጥያቄ ሊፈታ ይችል ነበር። ከዚህ ጋር ያይቶ ሌላ ያነሱት ተደራድራችሁኑ ካሉም በኋላ በመዘግየቱ ምክንያት ተጎጂው ይከሰንና የተቋረጠ ጥቅም ይከሰላል የሚመጣብናል አሉ። ልክ ናቸው። እዚህ ጋር አሁን ኢንሹራንሱ የፈለገውን ያህል ቢዘገይ በልዩነቱ የሚከፍሉትን መክፈል ይሻላል እንጂ ተከሶ ወደ ፍርድ ቤት መሄድ አያዋጣም። ምክንያቱም ኢንሹራንሱ ምንም ቢሆን በሶስተኛው ወገን ላይ የተቋረጠ ጥቅም የለም። የመክፈል ግዴታ የለበት። የንብረት የራሱ የተሽከርካሪ ቢሆን እንኳን ያላግባብ ነው ያዘገየው በሚል ተከራክረ ልታመጣ ይችላል። የሶስተኛው ወገን ግን በህግ ራሱ ኃላፊነትም ተለይቶ ስለተቀመጠ እንደው ምናልባት ወጪና ኪሳራ የመጣው በሱ ምክንያት ነው የሚል ትልቅ የሆነ ክርክር አመጣው። ወጪና ኪሳራ ካልሆነ በስተቀር የተቋረጠ ጥቅም ሊከፍል አይችልም ኢንሹራንስ ካምፓኒ። ስለዚህ አላስፈላጊ የሆነ ክርክር ውስጥ እንዳይገቡ መጠንቀቅ መድን ገቢዎችን ይመስላል። መልካም እንግዲህ ያው ከዚህ አንፃር ስለ ካሳ አከፋፈሉን በተመለከተ የተወሰነ ባለን ደቂቃ እሱን እንጨርስ። ማለት በተለይ የወርክሜንስ ኮምፐንሴሽን የሚባለው ሰራተኞች በስራ ቦታቸው ላይ የሚደርስባቸውን ጉዳት በተመለከተ አሁንም እንዳሉት እርስዎ ደሞዙን መጠን መሰረት አድርጎ ብዙ ፋብሪካዎች፣ ብዙ ድርጅቶች፣ የግል ድርጅቶች የሚያሳውቁበት ደሞዝ መጠን ዝቅ ማለት በኋላ በኢንሹራንሱ የሚከፍለው እንትን ላይ ራሱን የቻለ ተጽዕኖ ስላለው ማለት ነው። ከዚህ አንፃር ሰራተኞች ሊያደርጉ የሚገባው ጥንቃቄ እንደ ተቀጣሪ ሰራተኞች ሊያደርጉ ከኢንሹራንስ ጋር ያይዘናል እኛን አጠይቀን እየተባሉ ኢንሹራንሱ ጋር ላልተገባ ጭቅጭቅም ሊዳረጉ ስለሚችል ምንድነው ማድረግ ያለባቸው? ካሳስ ሲከፈል ምንን ነው መሰረት የሚያደርገው ከኢንሹራንስ አንፃር የሚለውን አይተን ብንጨርስ። ምንድነው የሚሆነው? አሁን በመሰረቱ ግንኙነቱ የመድን ገቢውና የመድን ሰጪው ነው። ሰራተኞች ኢንሹራንሱን አያውቁትም። የተሽከርካሪ የሶስተኛ ወገን ከሆነ ነው በቀጥታ መጠየቅ የሚችሉት እንጂ ከዛ ውጭ ያሉ የኃላፊነት ኢንሹራንስ አይነቶች ተጎጂው በቀጥታ ሄዶ የሚጠይቅበት የህግ አግባብ የለም። ኢንሹራንሱም አይከፍልም። ምክንያቱም መድን ገቢው ነው ሴትል ማድረግ ያለበት መፍታት ያለበት። ስለዚህ ኢንሹራንሱ ለዛ ካሳ አካል እንዲሆን መጠየቅ ያለበት መድን ገቢው ነው እንጂ ተጎጂው አይደለም። ተጎጂው መጠየቅ ያለበት ለምሳሌ አሰሪና ሰራተኛ ከሆነ አሰሪው ነው መጠየቅ ያለበት። ሰራተኛው አሰሪው ነው ኢንሹራንስ ካምፓኒው ይሄን ያህል ድርሻ አለ ብሎ መጠየቅ ያለበት። እዚህ ውስጥ ይሄን ያህል ትከፍልልኝ ይገባል ብሎ መጠየቅ ያለበት አሰሪው ነው እንጂ
ሰራተኛው ፎርዛት ማተር መብት የለው ኢንሹራንስ ካምፓኒውን ለመጠየቅ ለተሽከርካሪ የሶስተኛ ወገን ሲሆን ብቻ ነው በቀጥታ ተጎጂ ሊጠይቅ የሚችለው። ከዚህ ጋር ነው ይሄ ካሳና ጉዳት መጠኑ ልዩነቶቹ ቅድም ያነሳልኝ ነገሮች በጣም ብዙ ነገሮች ፋክተር አላቸው። አንደኛው ኢንፍሌሽን ነው። ጉዳት በተገባበት ወቅት ውል በተገባበት ወቅት የነበረው ተሽከርካሪ ዋጋ ከ6 ወር በኋላ ምናልባትም 5-6-7% ሊጨምር ይችላል፣ እስከ 10-20% ሊጨምር ይችላል። አሁን ጉዳት በደረሰበት ወቅት የነበረው የተሽከርካሪ ዋጋ 2 ሚሊዮን ነው፣ ውል ሲገባ ግን 1 ሚሊዮን ሊሆን ይችላል። ስለዚህ ጉዳት በደረሰበት ወቅት ይሄ ሰው ተክሷል ሙሉ በሙሉ ለመባል ምን መሆን አለበት? ጉዳት በደረሰበት ወቅት ካሳ መከፈል አለበት። መልካም እንግዲህ ጠበቃና የህግ መምህር የኔው ቢተው እዚህ ቀርበው ስለ ኢንሹራንስ ውል ምንነት፣ አይነቶችና ተገባበራቸው እንዲሁም ለደዋዮቻችን ምላሽ ሰጥተውልናል። በከልብ እናመሰግናለን። በአዘጋጅ ፍሳ ማስታወቂያና በአማራ ሚዲያ ኮርፖሬሽን ስም ምስጋናችን ላቅ ያለ ነው። በዚሁ በኢንሹራንስ ዙሪያ ሰፊ ነው የኢንሹራንስ ዘርፍ፣ ነጥለን ደግሞ በሌላ ጊዜ የምናቀርብ ይሆናል። ለዛሬው እናመሰግናለን። ተመልካቾቻችን የዛሬው የምክረ ህግ ፕሮግራም በዚሁ ይጠናቀቃል። ሳምንት በሌላ የህግ ጉዳይ እስክንገናኝ ሳምንቱ የሰላም እንዲሆንላችሁ ተመኘን። ሰላም።